አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና ያሉ ሰላም፣ እኛ ጋር ሁሉ ሰላም ነው፣ መልካም ነው አልሐምዱሊላህ። ዛሬ ከልጆቼ ጋር መጥቻለሁ። የት ነው ያለሽው? እንግዲህ አንዳንዴ ወጣ ማለት ነው። ከባለቤት ስትለዩ ወጣ ስትሉ ማለት ነው ማዝናኛት ያምራችኋል። ቪዲዮን ከመጀመራችሁ በፊት ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱን። ወራቤ ውስጥ ነው ያለሁት። እንብላ፣ አንዳንድ ነገር እናወራለን እና በዚህ ሰሞን ከባለቤቴ የተከሰተ እንትኖቹን ማለት ነው። እስኪ ቪዲዮን እስከ መጨረሻ አብራችሁ ተከታተሉኝ። ያው ልጆቼ ይዤ ወደ ቤተሰቤ ጋር ሂጃለሁ። ምን ታረጉታላችሁ? ተው 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 ተው። ምከረው እምቢ ካለ መከራ ይምከረው ይባላል። እንብላ። ታይተይ ምከረው እምቢ ካለ መከራ ይምከረው ይባላል። እና ምን ማለት ፈልጌ ነው፣ ያው ከባለቤቴ ጋር ተጣልቼ ያው ወደ ቤተሰቦቼ ጋር ሄድኩት። ከሄድኩ በኋላ ምን ያው እነሱ አልነበሩም። አጋጣሚ ያው ልጄም ልብሴም ይዤ ወደ ቤተሰብ ጋር ሂጃለሁ። ያው በኋላ አባቴ ሲመጣ ምን እንደሚል አላውቅም። ይዞኝ ሂድ ያሳርቀን ምን እንደሚፈጠር አላውቅም። ያው በዚህ አጋጣሚ ወደ ወራቤ ዋይፋ ላስሞላ ወደ ወራቤ ሄድኩት። በዛ ደግሞ ዋይፋ አስሞልቼ ለምን ያለን ነገር ለእናንተ ልናገራችሁም ብዬ መጣሁት ማለት ነው። ከችግር በኋላ ምቾት የሚባል ነገር አለ። ያው የአንዳንድ ወር ነበረ ዋይፋ የሞላው ነበረ። ባለፈውን ዩቱብ የከፈለችኛዋን ብርን 20 ሺህ ብር ሰጥቶኝ ነበረ። እሷን አስቀምጬ ለ3 ወር ነበረ አስሞልቼ ነበረ። ከዛ በኋላ ያው የአመትንም አስሞላሁት። አልሐምዱሊላህ ለዚህ ስላበቃኝ ሁሌም ቢኖረኝም ባይኖረኝም አላህን አመሰግናለሁ። አልሐምዱሊላህ ነው የምለው። ለምን ሲኖራችሁ ብቻ አይደለም አላህን የምታመሰግኑትን፣ ስታጡ በሌላችሁም ጊዜ አላህን ማመሰገን ነው። ምክንያቱም የዛሬ ዱንያ አይታወቅም። አሁን አለ ጠዋት አለ ከሰዓት የለም ማለት ነው። ስለዚህ ውዲቶቼ እና የአመት ዋይፋ አስሞላሁት ነው። ስለ ዋይፋ የሚታቁ ከፈለጋችሁት የአንድ ወር 2000 ብር ነው። የአመት ደግሞ 15600 ብር ነው ያስሞላሁት። 15600 ብር ያስሞላሁት ማለት ነው። እና ያው የአመቱን ስትሉት ከፋይ ራሱ ያው እንትን ትጽፋላችሁ ማለት ነው። በዚች በኩል አያችሁት 15600 እዩት። 15600 ነው የሚለው አያችሁት፣ ይታያችኋል። እና ይሄ ደረሰኝ ይሰጣችኋል። የአመት ስታስሞሉት ማለት ነው። እና በመቀጠል ምን ልላችሁ ፈልጌ ነው ውዴቶቼ፣ ያው ሁሉም ያልፋል። ያው ዩቱብ ክፈቱ ያልኳችሁ አንዴ በከፈላችሁት የአመቱን ትሞሉታላችሁ ማለት ነው። ስለዚህ አልሐምዱሊላህ በከፈለኝ ነገር እኔ የአመት ሞላሁት ማለት ነው። በፊት የአንዳንድ ወር ነበረ ማስሞላው ነበረ። እንግዲህ ያው አላህ ባለበት ጊዜ ደግሞ ዛሬ የአመትን ሞላሁት ማለት ነው። የአመትን ሞላሁትን የ2 አመት የለም። በዚህ አጋጣሚ ደግሞ ማለት ነው እቺ ቀፏ ዋይፋን እኔ ዛሬ ያው 3 አመት ሊሞላት ነው። አያችሁት፣ የዛሬ 3 አመት ይሄ በ5000 ብር ነበረ የገዛሁትን። የ2 አመት ደግሞ 7200 ምናምን ነበረ ያስሞላት። ከዛ በኋላ 2 አመት አለቀ። ካለቀ በኋላ የአንዳንድ ወር ነበረ የምልጠቀመው
1300 ባለፈው ደግሞ የ3 ወር ልሞላ በመጣሁበት ጊዜ የአንድ ወር 1800 ብር ነበረ። አሁን ደግሞ 2000 ገብቷል። እና ስለዚህ ውዴቶቼ እና አሁን በአሁኑ ሰዓት የአንድ ወር 2000 ብር ነው። የአመት ደግሞ 15600 ብር ነው። እየቀጠለ በአንዳንድ ወሩ እየቀጠለ ነው የሚሄደው። ስለዚህ ተጠቀሙበት። ዩቱብ ከፍታችሁ ተጠቀሙት። አንዳንድ ልጆቹ ደግሞ ከውስጥ መስመር ገብታችሁ ብዙ ነገር የሚታሩ ልጆች አላችሁ። ችግር የለውም፣ ያልፋል። የማያልፍ ነገር የለም። ሰው ልጅ እኮ ይጣላል፣ ይታረቃል። በተጣለበት ጊዜ ይኖራል ማለት አይደለም። በተጣለበትን ይኖራል ማለት አይደለም፣ ይታረቃል። ስለዚህ ውዲቶቼ የማይሆን ክፍ አትናገሩ፣ ክፍ አትናገሩ፣ ጥሩ አይደለም። እስኪ እኔ የተፈጠረውን ያው እንደምታዩት ነው። እኔ አሁን እንትኑ እንቁላሉን አመጣሁትን እንቁላል ሉሉ ሃይፐርማርኬት እንቁላሉን አመጣሁትን እንቁላል እና ደቂቃ ሞልቶብኝ